ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ቤተሰቦቼ፣ እህቶቼ፣ ውዶቼ፣ ማሮቼ ማለት ነው። እንዴት አላችሁልኝ? እጅግ አመሰግናለሁ። ጎጅዬ አይዞሽ ከጎንሽ ነን ያላችሁ እህቶቼ በጣም እጅግ፣ ሌሎቹም እንዲሁም በጣም እጅግ እጃችሁን ለወርቅ ይበልኝ የኔ ውዶች። ኮፒ ሊንክ፣ ሼር፣ ሰብስክራይብ አድርጉ። ኧረ ቢስሚላ የሰው ፍቅር እንደዚህ ነው እና እናንተን ያላመሰገንኩት ታዲያ ማንን አመሰግናለሁ? ከኔ በላይ ደግሞ ያረብል ዓለሚን አላህ ይውደዳችሁ፣ አላህ ይጠብቃችሁ። የእውነት ሰጪ እንጂ ተቀባይ አድርገን እኔንም እናንተንም ማለት ነው። እሺ ውዶችዬ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች በድጋሚ እንዴት አላችሁልኝ? እወዳችኋለሁ፣ አከብራችኋለሁ። ከኔ በላይ ደግሞ አላህ ይውደዳችሁ። አላህ ሱብሃነሁ ወተዓላ እንግዲህ ለሙመቱል ሙሐመድ ሁሉም ነው እንግዲህ ሙስሊም ያው ለሁሉም ነው አይደል ዱዓ የሚደረገው። ክርስቲያኖች በዚህ አጋጣሚ ሰላም ጤና ይስጥልኝ ብያለሁ። በጣም እጅግ ላቅ ያለ ምስጋና እያቀረብኩኝ እቀጥላለሁ። ምክንያቱም መወለድ ቋንቋ ነው። እኔ ፍቅርን ያየሁበት ቀን ነው። በቃ ልንገራችሁ እውነቱን ማለት ነው። ስለዚህ እኔ አንዲት መልእክት አለችኝ፣ ሼር አድርጉልኝ። ኤፍሬም የሚባለው ልጅ እኔ ማለት ነው በነገራችን ላይ እንደውም ደመቁን ያግባ ብለን ስንቃወም ነበር። ዛሬ በህይወት እያለ አብርሃም ፍቅርዬ የአብርሃም የቀድሞ ፍቅረኛው ነበረች። አንድ ላይ ኑረዋል። አንድ ላይ ብዙም ሰርተዋል። ብዙ ደክሞ ነበረ። አልሆነም፣ አላህ አልፈቀደም፣ አላለም። እንግዲህ አንድ ላይ ለመውለድ አላበቁም፣ ተለያዩ። ደመቁ በመሀል ገብታ ለቅሶ ያዘች። ሻሻ ስራ ማለት ነው። ሻሻ ስራ ወደኋላ እንመለስ ካልን ማለት ነው። ሻሻ ስራ ማልቀስ ጀመረ። ያለቀሰኝ በደንብ ሼር አድርጉልኝ እህቶቼ። አለቀሰይ፣ ሻሿን አስራ መጣች። አለቀሰይ፣ የሆነ ጃኬት እየለበሰይ እንግዲህ ያቺ ሱሪ ዛሬ ምናልባት ያቺ ልብስ ጉታጀራ ላይ ተጣለችው። ያቺ ሱሪ የፍቅር ጥያቄ የጠየቀችባት ወድቃለች፣ የለችም። ከዛ ወዲህማ ነገር ተበላሸ እኮ ነው። ያማለ ባቄላው አመረ እኮ ነው ነገሩ። ቢሆንም ይሆናል፣ ባይሆን ምን አባቱ ሰርተን እንበላለን። ሰፊ ነው መሬቱ። አያችሁ ምን አይነት ዘበን ነው? የተንገላቢጦ አባቱን አዘዘው ልጁ ተቀምጦ። ራቁታቸውን ቀሩ አባት ተቀምጦ። ታው እንኳ ሲሏቸው እኮ መቼ ይሰማሉ እኮ ነው ጋይስ። በጎቹ ወደ ገደል ገቡ። ታው እንኳ ብለው ሲመክሯቸው መቼ ይሰማሉ? ቢላቸውን ይዘው ያው ሊተራረዱ። ጅሎቹ ወደ ገደል ገቡ እኮ ነው ነገሩ። አይዘለዘልም የዶሮ ምላስ፣ የሰው ቀናተኛ አይጣ ላይ ድረስ። ስለዚህ አንዳንድ ጊዜ ሰዎች ሀበሻ በተለይ ጥላችኋቸው ልትራመዱ ስትሉ የማያስራመዷችሁ ሰዎች አሉ። እናንተ ስላወራችሁ ያላችሁ፣ እናንተ ስትለብሱ ስትስቁ የተደሰታችሁ የመሰላቸው ብዙ ነገር አለ በነገራችን ላይ ማለት ነው። አንዳንዴ ግን እኔ እንጃ፣ እኔ አላቅም። እኔ አንዳንድ ግድ አፏን ተቋረጠ ማለት ነው። እና እኔ ኤፍሬምን የጠላሁት ከፍቅርዬ ጋር ሲጃጃል በዛ ሰዓት ነው ያስጠላኝ። አበባ ይዞ ሲጃጃል ምን ሲል በቃ እንዲ የአብርሃም ሚስት አይደለች እንዴ? አንተ የአብርሃም ወንድም አይደለም እንዴ? ይሄ ልጅ እስከምል ድረስ ስትጃጃል አይቻለሁ ማለት ነው። አሁን ደግሞ ደመቁንም የደመቁን አግብተክ የምናይ ይሆናል በቅርብ ማለት ነው። ምክንያቱም ከሄርሜላም ትሄዳለክ፣ ከደመቁም ትሄዳለክ። ከፍቅርዬም ጋር አበባ ይዘክ ስትጃጃል ነበረ ፍቅር ይዞኛል ብለክ። አሁንም ደመቁን ደግሞ ፍቅር ይዞኛል ብለክ ድጋሚ ባትመጣ እኔ አላምንም፣ እውነቱን ልንገርክ ማለት ነው። ስለዚህ ደመቁን ማግባት ይሻልሃል። ከሄርሜላና ከአብርሃሙ ህይወት መውጣት አለብህ። ቢጣሉ ባይጣሉ፣ ቢታረቁም ባይታረቁም አብርሃም የራሱን ህይወት ይኖራል። ሄርሜላ የራሷን ህይወት የራሷ ታስተካክላለች። አብርሃምም እንደዛው። ህፃን ልጅ አይደሉም እነዚህ ልጆች። ብዙ እንደ ወርቅ የተፈተነ ሰው ነው አብርሃም። በትዳር ዙሪያ ሌላ ሰው አስገብቶ ሊፈተን አይችልም ድጋሚ ሁለተኛ ሶስተኛ። ይሄ ልጅ ብዙ ፈተናዎችን አልፎ እዚህ የደረሰ ልጅ ነው። መሪያችሁ ነው። አሁንም ቢሆን ለሁላችሁም አይዲያ ሰጥቶ እንድሰሩ ያደረገ ጀግና ነው። የሚችለው የለም። ግን አብርሃም አንድ መልእክት ላስተላልፍ። ቆፍጠን ብለክ ትዳሬ ነው ብለክ ሽማግሌክን ልከህ ይችል ቆፍጠን ብለክ አግብተክ አንድ ቤት ወደ እሱም እንዳይበላላ ላይ እንዲቀመጥ ማለት ነው።
ጎጃም ለቢው ብላ እንጂ ሄርሜላን አትወዳትም ብለው የሚሟገቱ ሰዎች አሉ። አብርሃምና ኮሳ ሰዎች ማለት ነው፣ የወደቁ ሰዎች ነው መልስ የምሰጣችሁ እህቶቼ፣ እናንተን አይወክልም። ቤተሰቦቼ ይቅርታ አድርጉልኝ፣ በጣም ይቅርታ ጠይቃለሁ። ለወደንስ ክብር የሌለው ሰው ክብር የለውም። ለፋሚሊዎች ላፈራኋቸው ፋሚሊዎች ክብር ከሌለኝ እኔ ክብር አይወድልኝም ማለት ነው። መውደቅ ነው እንጂ እናንተ ጎጃም ይሄ ነገር ትክክል አይደለሽም፣ ነይ ይቅርታ ጠይቂኝ እምትሉኝ ሰብሰብ ብላችሁ ብትሉኝ እኔ ጎጃም ሚዲያ ወላሂ ይሸነፋለሁ። ይቅርታነት ደግሞ ትልቅነት ነው። ጎንበስ ብዬ ከእግራችሁ ስር ወርቄ ነበር ይቅርታ እምላችሁ። እናንተ ግን እኔ በቃ የሆነ እንድናገር በቃ የሆነ ነገር ቀላሉን ነገር እንደ ትልቅ እኔ ስናገር ደግሞ ነገሮች ይገናሉ። ግን ነው የሚሉ እኔ ሴቶች ብዙም እኔ ላይ አይደሉም ባይዘወይ ማለት ነው። ስለዚህ ሌሎቹ ሲናገሩ ችግር የለውም። ጎጃሜ ስትናገር ግን ግዴታ በቃ አድማ ማድረግ አለብን። በቃ ያንን ነው ዘመቻ ምኒልክ እንደተባለው ዘመቻ ጎጃሜ ተብሎ ተከፈተ። ጥላቻ ያላችሁ ሰዎች እኔ ስራመድ እኔ ስናገር የሚመራችሁ ሰዎች አሉ። በደንብ ለእናንተ መልስ ሰጣችኋለሁ። እኔ ሩታና አብርሃም አይጋቡም፣ እኔ ከተጋቡ ፍየል አርጋለሁ ብላ ያለች ሰው ናት እኮ ብለውም ሀሳብ ሲሰጡ ነበረ። ይሄን ያልኩበት መንገድ መጀመሪያ መረዳት አለባችሁ። ሰው ብለን እሷን እየተከተል ሰው ብለን ወደፊት እንድትመጣ ልጁ ላይ ጫና አድርገን የፍቅር ጥያቄ አቅርባ በራሷ ተቀብሏትን እየሰሩ ይመካከሩም አይመካከሩም ማውቀው ነገር የለኝም። ዳኒ ጠለፈኝ ብላ ከዳኒ ጋር ስትጨማለቅ ጠልፎ ወሰደ ብላ በማሽን ማጠኗን ስትታይ ማጸኗን የዛ ጊዜ ነው እኔ ጎጃም ሚዲያ ልውጥ በጥላታችሁ ልውጥ ያልኩት። በደንብ የምታዳምጡ ሰዎች ካላችሁ ሩታን መርገጥ ያስኩት የዛ ጊዜ ቀን ጀምሮ ነው፣ ልንገራችሁ እውነቱ ማለት ነው። ከዛ ወደንሶቹ እንዳለ ሰፈሩብኝ። እነዚህ ጨምላቆቹ፣ እነዚህ ምኖቹ፣ ሽንት ጨርቆቹ፣ ዳይበሮቹ ተነሱ። በቃ ጉድጓድ ውስጥ ነው የምናስገባት ብለው ጉድጓድ ሁሉ ጫሩ። ጉድጓድ እነሱ ሲጭሩ ለኔ እነሱን እንደው ደመቁ ዘይቷንም ሻሂዋንም ውሃ ሙቋንም ታፈላላችሁና በኔ ተራ ትገባና ከነሱ ላይ በቅንጭላታቸው ውሃ ቸለሰችባቸው። አያችሁ አላህ ስረዳኝ፣ ውሃ ቸለሰችባቸው፣ ተጫወተችባቸው። ከዛ ወደ እሷ ተገለበጡ። ይችል ምንድናት ምናምን እያሉ እናንተን ማስረዳት አይጠበቅብኝም። እናንተ ደግሞ ይሄንን ብላችሁ እኔን ከሚዲያ ተጠፋለች ጎጃም ሚዲያ ምናምን ላይ ዶንት ኬር አባውት ጋይዝ። የምሬን ነው የምላችሁ። እንኳን ይሄ ፌክ ነው፣ ይሄ ዝም ብሎ ነው ይሄ ነገሩ። ገባችሁ? እኔ እንኳን ይሄ ቀላሉን ነገር ሌላ የሆነ ነገር እኔ እንዴ ጥንቃቄ እናድርግ ማለት ምንድን ነው ክፋቱ? ክፋቱ ምንድን ነው? እኔ አብርሃም ሄርሜላን ይዞ አንድ ቤት ይዘው ወልደው ከብደው አንድ ላይ ሰርጉንም በልተን ልጅም አቅፈው እንደውም እኔ የክርስትናው ጊዜ ልጃቸውን ቢሰጡ ደስ ይለኛል። ገባችሁ? እኔ ልጃቸውን ላቀፍላቸው ደስ ይለኛል፣ አቃፊ ቢያደርጉኝ። ገባችሁ አይደለ? ስለዚህ አንድ ላይ ሆነው ሌላ ሰው ሳይገባባቸው እቅፍ ግድፍድፍ ተባብለው አንተ ተብስ እኔ በስ ተብለው ተመካክረው ቤታቸውን እየመሩ ቁጭ ቢሉ አንድ ላይ ቢሆኑ እኔ ደስተኛ ነኝ። ይፍሬምም ደመቁም ሌሎቹ እተዳራቸው ውስጥ እየመጡ አንቺ እንደዚህ ነሽ፣ አንቺ እንደዚህ ነሽ፣ ዛሬ በዚህኛው ዛሬ በዚህ ነው። ሰው መቋጨው ይሄ ነገር መቼ ነው የሚቋጨው እያለ ሰው ደከመው፣ ይሰለቻል። ስለዚህ አሁን ይፍሬም የሚያስተላልፈው ነገር ደመቁ የምታስተላልፈው ነገር የሞተ የደቀቀ ነገር። አቤላ ባይዘው በትናንትራው ቪዲዮ በጣም ተደስቻለሁ። እናመሰግናለን። በደመቁ ቤት የለቀቀው ቪዲዮ እንደውም አንዴ በጥፊ እንደ በቦስክ ብላት ቢሆን አንድ ጊዜ ጉንጯ ላይ ችስ ብታደርግልኝ እኔ ጎጃም ሚዲያ ኳስ ጎል አስገብቼ ወደ ቤቴ የሁለተኛ ኳስ ጎል ብዬ ማለት ነው። በቃ ሽልማት ላንተ ጓ ገጭ አድርጌ ማለት ነው። ስለዚህ ጥሩ አድርገሃል፣ አሳይተናል። እንግዲህ ጀግንነትን ጀግና ነካ አቤላ ወንድማችን። እንግዲህ ገስት ይሰራ አላውቅም፣ አልሄድኩም። እኔ ወደ ትክታክ ብሄድም በዛ ሰፈር አልሄድኩም። ስለዚህ እናመሰግናለን። አብርሃምና ሄርሜላ ደግሞ ወደፊት ፍቅር እስከ መቃብር ብላችሁ እንግዲህ እንደምትመጡም አልጠራጠርም። ፍቅር እስከ መቃብር ብላችሁ እና የወደቀ ሰው ብዙም ባትከታተሉት በጣም ደስተኛ ነኝ። የወደቀ ሰው ጋር ብዙ ባትሄዱ 2000 በጎች ነን ያለነው። የደመቁ እኮ 3000 4000 በጎች ነን ያለነው ብለው እየተወዛገቡ ነው ልጆች። እንኳን 2100 አትሞሉ። ሄርሜላ ገልብጣለች፣ አልፋ ሂዳለች። እንግዲህ ምንም ማድረግ አይቻልም። ወደፊት ነው እንጂ ወደኋላ የለም። ካሁን በኋላ ሄርሜልዬ
በቃ እንደ ወርቅ ተፈትና ሄደች እኮ ልጅቷ። ደስ የሚል ነገር ውበት አላት የዚች ልጅ ውበቷ እና ስለዚህ የኛ ደግሞ አሁን ሰርጋችን ደረሰ። ጨፕ ላይክ አድርጉ ቤቱ